አክቲቪስት ግን ተውተኛ አሁን ምን ትሰራለህ በዚህ ቀን ትናንት የራስን ቡድን አየህ አይደል ልትሉኝ ትችላላችሁ ምን ላድርግኝ የኳስ ፍቅር ነው እንደሚያደርገኝ ጀማው በቃ ኳስ ካለ ሳላይ መተኛት አልችልም እኔው መቆጠር በቡድን የለኝም እውነቱን ለመናገር ምክንያቱም የሻምፒዮንስ ሊጉ መሪ ነኝ እኔ ማለፌን ያረጋግጥኩኝ 16 ውስጥ መግባቴን ገብቷችኋል ግን በቃ ስለምወዳለሁ ሊቨርፑል ዛሬ ያጨበጨብኩት ግን ለሶቦዝ ላይ ነው ጀም ሶቦ ምን አይነት ተጫዋች ነው ማን አንተ ያገባውን ኩላየው መጥቶ እንዲያለ ነው በጭንቅላቴን ያገባው በእውነት ገልቱ ናቸው ተከላካዮች አንድ ተጫዋች እንኳን አስተኛው አስተአጋደው ማንዬ ተጫወተባችሁ ገና ተንደርድሮ ሲመጣ አየር ላይ የሚመታው ነው መሰላችሁና ከስር ወስዶ ቀርቀር አላደረገው ማን ትችላለ የምር ነው ሶቦ በጣም ነው የሚችለው ጎበዝ ልጅ ለማንኛውም ሊቪ ፋንስ ይመቻችሁ አሸንፋችኋል ግባ ይላል አባቴ የሚገርም ውጤት 3-0 ማርሴይን ሄደን ባይ ዘ ዌይ ማርሴይ ቻምፒየንስ ሊግ በልተው ያውቃሉ ታውቃላችኋል ድንገት ለኢንፎርሜሽን ማለት ነው ለአርሰናል ደጋፊዎች እንዲጠቅማችሁ ማርሴይ ቻምፒየንስ ሊግ በልተው ያውቃሉ አንድ ቻምፒየንስ ሊግ አላቸው የሚገርም ውጤት ነው ሊቨርፑል ያለ እዚህ ጋር ግን ሶቦ ተሸክሞን ያለው ዘንድሮ ተሸክሞ እየወሰደን ያለው የፍሪምፖንግ እንቅስቃሴ ፍሪምፖንግ ሊቨርፑል ደርሷል ፍሎሪያን ቪርትዝ ምርጥ ነበር እንደ ቡድን ምርጥ ነበር ኢንዲቪጁዋልም ብሪሊየንት ነበሩ ሶቦስ ላይ ኤኬቲኬ ማአት ኳሳተ ማአት ኦፍሳይድ የገባ ሳተ ሳላም አሪፍ እንቅስቃሴ ነው ፍሎሪያን ቪርትዝ ኮዲጋፕ ተቀይሮ አግብቷል ጉድ ፐርፎርማንስ የሚገርም ውጤት ይሄ ውጤት ያስፈልገን ነበር ወደ ቻምፒየንስ ሊግ ኳሊፊኬሽን ለማለፍ ያስፈልገን ነበር 8 ውስጥ ገብተን መጨረስ አለብን ግዴታ ነው ሶ ዲስ ኢዝ ዘ ናይስ አሪፍ 3 ፖይንት የሚገርም 3 ፖይንት ይመቻችሁ ሊቨርፑል ማርሴይን 3-0 ተደበረችባት ያው ፈርስት ሃፍ ቪዲዮ እንደሰራሁት ሶቦዝ ላይ ያበደ ቅጣት ምት ከዛላ ጋክፖ ገባ ታምኛላችሁ ጋክፖ ገባ ስለዛ ያው ጋክፖን ስታርት ያደረገ ሊያሰቃያችሁ ነው ስሎት ደች ነው ማን ደች ኮንክ አለቀ ገባሽ አይደለ ፍሪምፖንግ እቺ ሚጢጥዬ ፈጣን ኮምፓክት የሆነስ ድንጋይ በቃ የሆነ ጥቁር ድንጋይ ነው ለማንሳትና የሚከብድ ምናምን አይነት ነገር አላ ከመሬት ጋር ይጣበቀ ፈጣን ኦን ጎል ምናምን ቢሉትም ማን ደብሮት ማንንም አሲስት ማድረግ አልፈልግም ብሎ በረኛውን አጋሽቶ ነው ያገባው ፍሪምፖንግ ክሬዲት ይገባዋል መሐመድ ሳላ የሳተው ኳስ ከባድ መሐመድ ሳላ አሪፍ ነበር አክቹሊ ያን ያህል መጥፎ አልነበረም ግን በቃ ድሮ የለመዳችሁትን ሳላ እርሱት በቂ ስራ መስራት የሚችል ሳላ ጠብቁ አይደል ከዛ በተረፈ ማርሴይን 3-0 ፏርገሽ 8 ውስጥ ገብተሻል ሁላችንም ነው 8 ውስጥ ምንጨርሰው ሁላችንም አንደኛ ግን ማን እንደሚጨርስ ታውቃለሽ አንደኛ ያረጋግጥ የሚቀጥለውን ጨዋታ ራሱ ፎርፌ ነው የምናደርገው ዱባይ ደርሰን ዋርም ዌዘር ትሬኒንግ እናራምዳለን ከሱ በኋላ ምን እንደሚመጣ ታውቃለሽ ከዋርም ዌዘር ትሬኒንግ በኋላ ምን እንደሚመጣ ታውቃለሽ ገባሻ ኬሪያት ኦልማይቲን 3 ጎልና 3 ነጥብ እንሰጣቸዋለን ኤንድ ስቲል አንደኛ ነው የምንጨርሰው ወደ ነገስንበት ስልኮ ማለት ነው ገባሻ እነግሳለን በዚህ ሊግ ምን አለበኝ ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላይ ጌታችሁ ነው ሞን ጉድ ቪክቶሪ ግማሽ አመት ሙሉ የቀለዱትን ቻምፒየንስ ሊግ በልተው ሊሸውዱ ነው እንዴ ምንድነው ሚያምር ጨዋታ በቃ ዛሬ አሪፍ እድል የተፈጠረበት ጸዴ ጥሩ ጨዋታ አየን በቃ ማርሴይ ሳይችልም ሊሆን ይችላል ግን በቃ አሪፍ ጨዋታ አየን እድሎች ተፈጥሯል የተሳቱት ተስተዋል ምናምን ፍሪምፖንግ ራሱ እንዴት ቅመም ነች ወስማም ሳላ እግሩ ዞረ የሆነ ሰዓት እንጂ አሪፍ ጨዋታ ኢንዲቪጁዋሊ በጣም ጽድት ያ ቅጣት ምትራሱ ሲቦዝ ላይ ቻምፒየንስ ሊግ በልተው ሊሸውዱን ነው ይህን ሲዝን እንድንረሳው ሊያደርገን ነው ይሄ አርነ ስሎት የተባለ ሰውዬ ምንም ቅር እያለኝ ነው እኔ ዛሬ እንደውም ነጥብ ጥለን ምናምን የሆነ ነገር እንዲንገጫገጭ ምናምን ነገር አስቤ ነበር ግን ሊሸውዱን ነው አስተሳሰባቸው በጣም ነው ምንችለው በጣም ነው የሚያምረው ቡድኑ ተመልሷል ሙሉ ለሙሉ በቻምፒየንስ ሊግ ግን አንሸወድም ቻምፒየንስ ሊግማ ኑሮዬ ነው ብሎናል የሊቨርፑል ያራዳ ልጆች በሚገርም ሁኔታ ፕሪሚየር ሊጉ ላይ ማሸነፍ ሲቸገር የነበረው ቡድን ትናንትና እጅግ በጣም አስፈላጊውን ነጥብ ከማርሴይ መውሰድ ችሏል ማለት ነው በሁለት ጨዋታ 15 ጎል አግብቶ የመጣውን ቡድን ማለት ነው እዛው ሜዳው ድረስ ሄዶ ቀምሶ ሊመጣ ነው ተብሎ ተገምቶ የነበረ ቢሆንም እንደውም እንዲያገባብኝም ፍቃድ አልሰጠውም የሊቨርፑል ተጫዋቾች ንግግር ነበር ሜዳ ውስጥ በእግራቸው ያራዳ ልጅ ማለት ነው ሌላ ነገር የለውም ምንም ችግር የለብንም እነሱ ይምጣኛ እናስተናግዳለን ቻምፒየንስ ሊግማ ምን እኮ ፕሪሚየር ሊጉ ላይ
እኛ ነን የምንታወቀው እያለ ነው ሊቨርፑል ያራዳ ልጅ ማለት ነው። ሀሳብ አስተያየት ኮሜንት ላይ እየሰጣችሁ ሶቦዝ ላይ ዘንድሮ በቃ ምን አለፋችሁ ማለት ነው። ምን ጉድ ለብሶ ምን ውጦ እንደመጣም ግራ የሚያጋባው ነው ላለ ያራዳ ልጅ እጅግ በጣም እንደውም በጣም ብዙ ኳስ ስተው ነው እንጂ ከዚህም በላይ ጎል ማግባት ይችሉ ነበረ ማለት ነው። ተቀይሮ የገባውም ኮዲ ጋክፖ ባለቀ ሰዓት አስገራሚ ጎል ማስቆጠር ችሏል ማለት ነው። ያራዳ ልጆች ሀሳብ አስተያየት ኮሜንት ላይ እየሰጣችሁ ፕላስ ምልክቱ እናንተ ነው። ሼር ኮፕሊንክ ይደረግ። ጀማው የቻምፒየንስ ሊጉ ንጉስ፣ የእንግሊዝ ፕሪሚየር ሊጉ ንጉስ እኛ እንደሆነ ታውቃለህ። ኦሎምፒክ ደማርሲ ሜዳው ድረስ ሂደን ሜዳው በደጋፉ ፊት የሚገርም አቋም ላይ ነበር እኮ ኦሎምፒክ ደማርሲ እኛ እስከምናገኘው ድረስ ለጥፍ አድርገን መጣ። የሚገርም አቋም በክሊንሺት ኢኪቲኬ ደግሞ ኢኪቲኬ በረበስመ ምን አይነት እድለኞች ነን ኢኪቲኬ በማግኘታችን። ኧረ ፍሪፖንግ የምን አባ ትሬንት ነው ትሬንት ሄደባችሁ አለቅላችሁ። ፍሪፖንግ አለ ጀመው ፍሪፖንግ ከፍጥነት ከድሪብሊንግ ከቅልጥፍና ሁሉን ያሟላ። ኧረ ጨዋታ ኧረ ዊልዝ ምን አይነት ቅመም ነው። ኧረ ጋክፖ ዛሬም ገባች። የሚገርም ኧረ ሶቦዝ ላይን ጀመው የትኖሮች የትሉቶ የሚገርም አቋም ዩል ኔቨር ወክ አለውን። ይሄ ሊቨርፑል ድሮም እኮ ወያላው ደረጃውን ሲመራ እኮ ጠርጥሬ ነበር እኮ ሻምፒዮን የማንም ፓፎስ ቋራባግ ምናምን መቀለጃ ይሁን ይሄ የተከበረ ቶርናመንት በደህና ጊዜ መብላት የጠቀመኝ እኔ ሊግ ላይ የተለቀለቁ እዛ ሄዶ ያሸንፋሉ። አንተ ከየትም ተጠራርቶ ምናምን እኮ መጥቶ እኮ ነው ምንም እኮ ለቋጠሮ ማይመች ውዝግብ ያለ ቡድን ቢኖር እኮ ወላሂ ለአዚም ሊቨርፑል እኮ እኔ አሁን በቅርብ ከወራጅ ቀጠናው ከበርኔ ነው አይደል አቻውቶ ነው የመጣው። የሰው ሜዳ ሄዶ ማርሴይ የፈላበትን ማርሴይ 3 ኦን ታርጌት አድርጎ 3 አግብቶ መጣ። ማርሴይ 4 ኦን ታርጌት 0 ጎል 6 ኦፍ ታርጌት አድርጓል ሊቨርፑል። የሰው ሜዳ ላይ ቀለደ። እኔ እኮ ወላሂ አያዝልህም አንዳንዴ ሊቨርፑል ማጠብቆ አርነ ስሎት ጫፍ የደረሰ አሰልጣኝ ነው። ይሄው እንዲህ ዚግዛግ ነው የሚገባው አትይዘው። በቃ የሆነ የጭንቅ ሰዓት ታክቲክ አለው። በቃ የሆነ ያመላጣ ዝም ብሎ አይደለም የተነፋው። የሆነ ከባድ ነገር ሲመጣ በቃ የክፉ ቀን እያለ ይመሸልጠዋል። 3-0 አሸንፏል። እኔ ሊቨርፑል እንኳን ደስ አለ ብራዘር። አርነ ስሎትም ተባሮ ላይ ዣቪ ይመጣል በሚል ለሊቨርፑል የቋጠርኩት በዛ ላይ ከሊቨርፑል ጋር ጥላቻ የለብኝም። እስቲ ሊቨርፑል ደጋፊዎች እቺን የ50 ሰከንድ ቪዲዮ 10,000 ኮፒ ሊንክ አድርጉልኝ። ይመቻችሁ። ሊቨርፑል አሸንፏል። ማን ሶቦዝ ላይ ብቻውን ቲም ሊሆን ነው መሰለኝ 11ዱም ተጫዋቾቻችሁ ማለት ነው ሶቦዝ ላይ ቢሆን ሜቢ ፕሪሚየር ሊግ ላይ ምናምን ከኛ ጋር የምትፎካከሩት እናንተ ነበር የምትሆኑ። ምንድነው ቅጣት መሬት ለመሬት ያገባባችሁ ምን ማርዜል እዛ አታውቁም እንዴ? በመሬት እንደሚመታ ፍሪኪክ መተኛት ይችላል። ተጫዋች ይተኛል ነበር እንዴ? ፍሪኪክ አንደርቦል ምናምን ይተኛል ነበር እንዴ? አሁን ትተው ነው አንተ የድሮ ጌም አይኔ መሰለኝ። ምን አይነት ጎል ነው ያገባ? በጣም ክሌቨር ነው ማን። ምንድነው እዛ ኢኪቲኬ ይጸዳዳ። ሊቨርፑሎች ምን እየሰራችሁ ነው ያላችሁት? በእናታችሁ እንዳትመለሱ። አሁን ዝም ብላችሁ ማሸነፍ ምናምን እንዳትጀምሩ። የሆነ እንትኑ ተመችቶኛል። ይሄ የምትሸነፉት ነገር ምናምን ተመችቶኛል። እሱን ጊዜ እያጣጣምኩኝ ነው። ገባችኋ? አቻ ስትወጡ ስትሸነፉ ምናምን ነው። እኔ ስታሸንፉ አሁን ብዙም ደስ አይለኝም። ገባችኋ? ግን ሶቦዝ ላይ በጣም ነው የሚችለው። የእውነት ምላችሁ በጣም በስመ አብ። አረ የእንግሊዝ ክለቦች ሲያስቀኑ። ሊቨርፑል 3-0 አሸንፏል። ኒውካስትል 3-0 አሸንፏል። ቼልሲ ፓፎስ የሚባልን ክለብ እንግዲህ ታግሎም ቢሆን በሴት ፒስ 1-0 ስቲል አሸንፏል። እኛ ትላንት 3-1 ተሸንፏል። በጣም ነው የሚገርመው የሚያስጠላው። የእንግሊዝ ክለብ እየሄደ ሲያኮራ እንግሊዝን እኛ ለማንኛውም አትሊስት ባርሳዬም ዛሬ አሸንፎልናል። ጋይስ ፈርሚን ሎፔዝ ግን ምን አይነት ተጫዋች ነው! ኧረ በስማ እንደዚህ አሁን ሲቲ ቢመጣ ይሄ ልጅ በጣም ነው ደስ የሚለኝ ማርያምን። ባርሳም ዲፌንሱ ከኛ እኮ ምንም አይተናነስም፣ ግን ገባ አታኩ ዴድሊ ነው በቃ። እኛ እኮ ምን ሰው አለ፣ ሴሜኒዮም አለ፣ ቼርኪ፣ ዶኩ፣ ሃላንድ እንዴት ይጮቱ ነው በቃ እንዴት ይጮቱ። መሀል ላይ አንድ ቢያንስ እንደ ፔድሪና እንደ ዲዮንግ ምርጥ የሆነ ጥምረት ያስፈልገናል። ሶቦዝ ላይ ራሱ የሚገርም ፍሪ ኪክ ቴከር ሆኖ ቁጭ ብሎላቸዋል። ዛሬ ደግሞ በመሬት ሌላ ጊዜ የሆነ በቃ ብርር ያሉ ኳሶች ነበር የሚያበረው። ዛሬ በመሬት የሚገርም ፍሪ ኪክ አግብቷል። እሺ ሼባው እንግዲህ አሸንፏል ማለት ነው 3-0 በሆነ ውጤት። እኔ ይሄ ብልግናውን አላቆምም። ሶቦዝ ላይ የሚባል ሰው ማለት እኛ ብለው ይጠብቃሉ እነሱ በላይ ይመታል ብለው ቅጣት ምቱን እሱ በስራ ሾልኩ የጭንቅላት ስራ ነው የሰራባቸው። በቃ አሪፍ ነገር የተመለከት ነው። ፍሪፖንግ ቦታው እንዴት ነው የተመቸው? አረ ፍሪፖንግ አሪፍ ፎርም ላይ ነው ያለው ሰውየው። በቃ እንዴት ነው ያን እንኳን ሲገባው እንዴት
ከዛ ጋክፖ ሳላህ ግን ማለት ነው እንዲሁ 82ኛውን 83ኛው ደቂቃ ላይ ማለት ነው አንዱ በግራ የማይመታ ኳስ በግራ ይመታል፣ በቀኝ እንደመምታት ብቻ። ሊቨርፑል ዛሬ ሙሉ በሙሉ አሪፍ እንቅስቃሴ ሲጀምር ላይናፑን ላየ ማለት ነው ሴፍ የሆነ አሰላለፍ ነበር ይዞ የገባው ራሱ እንደሚያሸንፍ ግልጽ ይመስል ነበር። ግባ ኮንግራ ፋሚሊ ማሸነፍ የነበረብንን ጌም ነው እንግዲህ አሸንፈን የወጣ ነው ማለት ነው። ማርሴይ ሜዳው ድረስ በመሄድ 3-0 አሸንፈን መተናል። ይመችን። ዛሬ እንለይ ነበር ሊቨርፑልን ከምሬ ነው የምላችሁ። እጅግ በጣም ደስ የሚል ጨዋታ ነው፣ ግን በጎሉ አረካውም። ከምሬ ነው የምላችሁ። በተለይ ንጉሱ መሐመድ ሳለ መጨረሻ ላይ የሳተው ኳስ እጅግ በጣም ያስቆጭ ነበር። እሱን ኳስ ራሱ ማስቆጠር የሚችለው ኳስ ወደ ውጭ በጣም ያስቆጫል። ሊቨርፑል ወይ ለጆንስ መስጠት የሚችለው ኳስ ኧረ በስመ አብ። በመቀጠል ኤኪቲኬም እንደዛው ያባከናቸው ኳሶች፣ በተለይ ዶሚኒክ ሰቦዝ ላይ የሰጠው ኳስ እንዲሁም ቨርትስ ኬርኬስ ከዛ መጥቶ የሰጠው ኳስ ባይዞ በጎሉ አረካውም፣ ግን ለድሉ እጅግ በጣም ደስ ብሎኛል። ከምሬ ነው የምላችሁ፣ ቃላት የለኝም። ቅድምም ተናግሬያለሁ። ዶሚኒክ ሰቦዝ ላይ የወደፊቱ ካፒቴናችን አንተ ተለያለህ። በተለይ ዘንድሮ ይሄ ተጫዋች እኔ ለዚህ ተጫዋች ቃላት የለኝም። ሊቨርፑል እውነት እሱን የሰጠ ሊቨርፑል ይለይብኛል ዶሚኒክ ሰቦዝ ላይ። በመቀጠል ጄሬሚ ፍሪፖንግ እሱም ለሁለተኛው ጎል አስተዋጽኦ ዘንድሮ ባይዘ ከጉዳት ከተመለሰ በኋላ ጄሬሚ ፍሪፖንግ ልዩ ተጫዋች በመከላከሉም በማጥቃቱም ዛሬ እጅግ በጣም ልዩ ነበር። አሬማችን እንደ ሁሌውም ደግሞ ማለት ነው ካፒቴናችን ቨርጂል ቫን ዳይክ በስማን ዛሬ ይከላከለዋል፣ አይገልጹም። በቃ እሱ እኮ ሁሌም ይለያል። ቫን ዳይክ በእውነት ነው የምላችሁ። እንዲሁም ያልጠበቅኩት ተጫዋች ዛሬ ማለት ነው ጆ ጎሜዝ ከጠበቅኩት በላይ ነው። ትንሽ ሰግቼበት ነበር፣ ግን አሪፍ መከላከልን ድንቅ ብቃትን ያሳየን። እንዲሁም ለቀጣይ ጨዋታ ማለት ነው ስሎት ኮናቴን አሳርፈውት እሱን ቢጠቀሙ ብዬ አስባለሁ። ሊቨርፑል እጅግ በጣም ደስ የሚል ጨዋታ ነበር። ያው ወሳኝ ነጥብ ነው፣ ይገባን ነበር። ይህንን ጨዋታ ማሸነፍ የግዴታ ነበር። ኮንግራ ሊቪያስ አድርገነዋል። ኮዲ ጋክፖም እንግዲህ ያው ማስቆጠር ይችላል ማለት ነው ሶስተኛውን ጎል። ብቻ ይመቸን።